ባንቺ ደግሞ ማንም የሚያለቅሰው ካለ ደግሞ ምንም ማድረግ የለብንም። ተው እንጂ ናሆሜ፣ የሚያለቅሱት አይኖች እኮ አንተ ስታለቅስ የባበሉ በስስት ያዩ አይኖች እኮ ናቸው። ማይ ዛሬ እኮ ስለተናደደች ነው። በቃ ይኸውልሽ፣ ቀስ ብዬ አወራታለሁ። ከዛ ሁሉም ነገር ይስተካከላል። እሺ በቃ እንደ አምላኬ ምን አድርጌ ነው ሁለት በምወዳችሁ ሰዎች መካከል ያስቀመጥከኝ? እንዴት ዋልሽ የኔ ፍቅር? ኪራዬ መጣ እንዴ? ብታይ በጣም ሞቆኛል። እስኪ ቲሸርት ስጪኝ ልቀይር። እሺ ወይ ካልሆነ ሻወር ሰዳ። በቃ ሻምጪልኝ ቲሸርት። እሺ እንዴ ኪራዬ ስጠብቅ ነበርኩ። መጣ እንዴ? ደህና ነው ቤቲ። ብታይ ዛሬ ቀኑን ሙሉ አንተ ስጠብቅ ነበር ደረጃው ጋር ቁጭ ብዬ። ስራ ሄዳለሁ አላልኩሽም እንዴ? እንዴ ዛሬ ስራ እንደምትሄድ መች ነገርከኝ? ምን ቀን በቀን የሚነግርሽ እንድሸመድጁ ነው? አንተ ደግሞ ልብስ ልበስ። ኪራዬ ግን ስፖርተኛ ነህ ቤቲ። በቃ ሂጂ፣ ሳሎን እጠብቅሻለሁ። እኔ እኮ ስለናፈቀኝ ነው። እሱን ስታይ ነው የምትቅለሰለሽው? ነይ ውጪ ሻውን እንጂ። ቆይ ጽናት ግን ለምንድን ነው የምትቆጭኝ እንደዚህ የምትጮይብኝ? እሺ ውጪ። ቀኑ ሙሉ እኮ ስትቅለሰለስ ነው ያለችው። አንተ ስታይ ደግሞ ተነሳባት። የኔ ቀናተኛ አፍቃሪ። አንተ እንደሱ በል፣ እኔ ጨጓሬ ልትልጠው ነው። ቆይ እስኪ አስቢ፣ ጤነኛ ሆነ ያልወደድኳት አሁንም ወዳት ነው ይመስልሽ? ምንም ቢሆን የበፊት ፍቅረኛ ናት። ግን አሁን ይኸውልሽ ለእኔ ሴት ከአንቺ ውጭ የለም። ስለዚህ ምንም ሊያሳስብሽ አይገባም። ኪራዬ እኔ በጣም ነው የማፈቅር፣ የእኔ ብቻ ነው። በጣም ነው የማፈቅርሽ። እኔም በጣም ነው የማፈቅር። አምላኬ ምን ብበድል ይሆን እንዲያደረከኝ? በማን ጥፋት ይሆን የምቀጣው? በእናቴ ወይስ በአባቴ? በቃ ግን ቢያንስ አሁን አብሮ ይላሉ ለፈጠርክልኝ አዳም ብለህ ህመሜን ማረኝ። ዛሬ የተሰማኝ ስሜት እድለቢስነትና ጎዶሎነት ነው። የናሆሜ እናት እውነት አላት። ማንም እናት ለልጇ የተሟላና ጥሩ ነገር ያለው እንጂ እንደኔ ጎዶሎ ሰው ነው የምመኘው። ግን አምላኬ እባክህ ከናሆሜ ተለይቼ መኖር ለእኔ ትልቅ ቅጣት ነው። አልችልም። እባክህ አንድ ፍጥረትን ቢሆን ስጠኝና ትዳሬ ልታደገው ተለመነኝ እባክህ። ሄሎ ናሆሜ። አረ ንፋስ ልቀበል ወጥቼ ነው። እሺ መጣሁ በቃ። ኪራዬ እጅን ታጥባለህ? በቃ እንጀራውን አቅርብ ይወቅላል። እሺ ኪራዬ ልታጎርሰኝ ነው እንዴ? ኧረ አይደለም፣ አንቺ ሂጂ ከኔና ጋቢ። እኔን እኮ እኔን አታበላኝም። ለራሷ ብቻ ነው የምትበላው። እና ራስሽ ቢያ ህፃን ልጅ ነሽ እንዴ? እኔ ራሴ መብላት አቅቶኝ መሰለህ፣ ግን ልብሴ ላይ እኮ ይወድቅብኛል። አረ ቤቲ በፈጠረሽ እንደ ምግብ እስከበላ እንኳን ተይኝ። እኔ ምን አደረኩኝ? ቆይ አንተን እየጠበቅኩ እኮ እስካሁን ምንም አልበላውም። ወይ ቤቲ ለካ አንቺም አልበላሽም። ቆይ ሰሀን ላምጣልሽ። አይ እኔ ኪራዬ ሊያጎርሰኝ ነው። ማ እኔ ነኝ የማበላሽ? በቃ ተውት፣ እንደውም አልበላው። ሰሀኑን ላምጣልሽና አርፈሽ ብይ። እንዴ ከቁርስ በኋላ እኮ ምንም አልበላሽም። አልፈልግም፣ በቃ አልበላም። ለራሳችሁ ብሎ አልፈልግም። ኪራ በቃ ቁርስ መድኃኒት ሰዓቷም እየደረሰ ነው። ምንም አልበላችም። አንቺስ? እኔ ኪችን እበላለሁ። አይ እንደዛማ አይሆንም እናቴ። በቃ እሺ እሷን ላብላትና አብረን እንበላለን። እንዳልክ አጉርሰኛ። በጣም እኮ ነው ያቤ። ድንጋይ ማብላት ነበረች። እርቦኝ እኮ ሰላም
ሰላም ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ብዙ ተተረፍረፍ ይበልልኝ እያልኩ ላይክ፣ ሼር፣ ሰብስክራይብ እያደረጉ ስለምታበረታቱን እጅግ አድርገን እናመሰግናለን። ጽናት ክፍል 99 ይዘን ከች ብለናል። ላይክ ሼር እያደረጋችሁ ቤተሰብ ይሁኑ። ኪራና ቤቲ ምን አስባ ነው? ቤቲ እሱ ካላጎረሰኝ ወይ ፈንከች አለች ጽናት። ወይኔ ቤቲ እሱ ካላጎረሰኝ ጉርሻ ትጠላለች። ጠቀጠቀባት። ቢቀርብሽ ቤት እያስመሰሉ መኖርን ምን ያክል እንደሚከብድ ብታውቂው። ይሄ ሁሉ ጽናትን ለማሳበድና ጽናትን በፍቅር ለመግደል ነው። አይ ኪራ ጽናቱን ይስጥህ ነው የሚባለው። ሌላ ምን ይባላል ብለህ ነው? ሜሩ እልማቿ እጅጉን በጣም እንትን ብላታለች ማለት ነው። ምን ያደርግለታል የማይወልድ ልጅ እያለኝ ነው እንግዲህ። አቤት ሜሩ ጽናቱን ይስጥሽ። እንግዲህ እንዴ ምሩ እንደዚህ ሆነሽማ ምንም አትበይኝ። የሆንሽውን ንገሪኝ። አወቀችው። አውቀሽ ነው? እውነቴን ነው። ዛሬ ነገርኳት እና ምን አለች? በጣም አዘነችብኝ። አዎ ያስደነግጣል እኮ። በአንዴ ነው እኔ ላይ ተስፋ የቆረጠችው። አይ እንደዛማ አትበይ። የናሆም እናት እኮ ፈታ ያሉ ናቸው። ምናልባት ድንገት ስለሆነባቸው ይሆናል። ሲኳ ሞቸዋል ብለኝ። እንዴት ነው ተሻሉት? ሳሉስ ቀለል አለ? እኛ እናንተ ጋር ነው? አረ እንመጣለን ጋሼ። ትንሽ እኮ ስራ በዝቶብን ነው። በቃ በቅርቡ አስተካክለን እንመጣለን። እሺ ጋሼ ቻው። እሺ አባ በቃ ደውልልሃለሁ፣ ማታ እናወራለን። እሺ እሺ። ደግሞ ሻዩን አስፈላና በማር ጠጣ አደራ። እሺ ደግሞ ዛሬ ቆየክ እና ደውለሽ ናፍቀኸኛል አትይኝም ነበር? የእኔ እናት አይደለም ይኸውልሽ፣ ሌላ ስራ ሰማይ እየሰፋው እንኳን ቢሆን በርሬ እመጣልሽ ነበር። ሁሌም እንደዚህ ሳቂልኝ። እሺ አሁን እንግባ። ደግሞ ጋሼ መቼ ነው እኔ ጋር የምትመጡት ብሏል። መቼ ነው የምንሄደው? እንተ ዝግጁ ስትሆን ነው። እኔ ይኸውልሽ ከአንቺ ጋር የትም ቦታ ለመሄድ በየትኛውም ሰዓት ዝግጁ ነኝ። ወረኛ ናሽ በላውን እኔም ሳልበላውን የምንብላ አይደል? እስካሁን ለምን አልበላሽ? እኔ እንጃ ብቻዬን አስጠላኝ። እሺ ደግሞ ይኸውልሽ እኔ ራሴ ነኝ በእጆቼ የማጎርስሽ። ርበልልኝ እያልኩ እኮ ነው። እማዬ ቆይ ምሩስ እንደዚህ ሆነሽ መሄድሽን ስታይ ደስ የሚላት ይመስልሻል? እሷስ ብትሆን ውሸት እንደማልወድ አታውቅምና ነው ስንት ወር ሙሉ እንደዚህ የቀጠፈችኝ እኮ። እሱንም ላስረዳሽ። ይኸውልሽ ደግሞ ነኝ እንዳትናገር ያልኩት። አላቅልህም በቃ እማ በእኔ ሞት እንደው ስሞትልሽ በቃ ተረጋጊ፣ ነው ወደ ቤት እንመለስ። በቃ እንመለስ። አንተ ልጅ ዞር በል፣ እጅህን ከሌላ ያንሳልኝ እንደው አንቺ ልጅ ዛሬ ደግሞ በሆን ስትጋችሁ ልትይ እንዴ? ምን አውቃለሁ። በእናትሽ ብጠጣ አረካልኩኝ እኮ ወልፈን የሆነብኝ። በእናትሽ ምንድን ነው የሚወልፍሽ? አንቺ ደግሞ ጫብሲ ነው። ምን ይወልፈኝ? ስነ ስርዓት ደግሞ የተውሽውን እንደገና ወደኋላ እንዴ። ሳይበዛ እኮ አንዳንዴ እንጆይ ለማድረግ ያስፈልጋል። አይ ተይ ይቅርብሽ። ጫብሽ ሂጂ ብትይኝስ እንዴት እጨብሳለሁ? ማለት የሌለ ነጮኛለሁ። አልገባኝም። ደግሞ ገንዘብ ጨርሻለሁ እኮ ነው የምልሽ። በቃ ከፍሪጅ እያወጣሽን ቢሆን ቀዝቀዝ ያለ ውሃ ጠጫ። እንዴ በረዶ መቆርጠም እኮ ነው የቀረኝ። እና ታዲያ ምን ተሻለሽ? ወይ በቃ ከምመላለስ በጎማ ውሃ ስቤ እንደሽሻል ሳቡ። እንዴ ምንድን ነው የምትኮሳተሪው? ስሙንም አልጥራው እንዴ? ሰይጣንና ሱስ እኮ ዝም ብሎ ባንድ አይለቅም ጽዬ። ምንም ቢሆን ግን ወደኋላ እንዳትመለሽ። ደግሞ ችግር ላይ ሌላ ችግር አልፈልግም።
ኧረ አሳስቢኝ ጽዬ፣ ሆዴን በውሃ ሞልቼ የኩላሊት እጥበት አከናውናለሁ። እሱ ያስማማናል። ዊፂ፣ እኔ ግን ሆዴ ቦጭ ቦጭ ሲል ይሰማኛል። በሂጂና ጎደል አድርጊው ደግሞ እንዳፈነጅ። ኧረ አዎ ተወጣጠርኩኝ እኮ ሽንቴ ልለቀው ነው መጣሁ። አይኒና ሰላም ክፍራችሁ የቻናል ቤተሰብ ሰላማችሁ ስትረፍረፍ ይበልልን እያልን ሰብስክራይብ ያደረጉ ቤተሰብ